ከሷ ልጅ መውደድ ፈልጌ አይደለም። ይሄ አልነበረም የኔ ፍላጎት። አንቺ የምትሄጂበት ሀገር ላይ ደስተኛ ካደረገች ችግር የለውም። ልጅ እንኳን ረራ የለሽ ቢያንስ ትንሽ አላሳዝንሽ። አዋሪ ስልኝ አዋሪ እግዚአብሔር አዋሪ ሃይማኖት ሽብትሽ ግን እዚህ ምን አደርጋለሽ? ቢያንስ ትረጂኛለሽ። ብዙ ነገሮችን ታውቂያለሽ ብዬ የማስበው አንቺ ነው። መግቢያ ላይ እንደሰማችሁት ጽጌና ዳኒ ማለት ነው። እንግዲህ ያው ሜሪ እንዳለችው ጽጌ ዳኒን በወንድሟ አስፈራርቶ ምናምን ወዘተ እያለች እንግዲህ የሆነ ቲክቶክ ቪዲዮ እያየሁ ነበረ። ከዛ እንግዲህ ዳኒ ያው አንዳንዴ ለሰው ልክ ብሎ የሚያደርጉት ነገር እነዚህ ዩቲዩበሮች ያስቃሉም ያናዳሉም፣ ብቻ ይመቻችሁ። ለማንኛውም ዶላራቸው ዘጭ ብሎ እየቆጠረ ነው። ቤተሰብ እኔስ አላሳዝናችሁም እንዴ? ኧረ ተው፣ ላይክ እና ሰብስክራይብ እያደረጋችሁ ተው፣ አበረታቱኝ። ምን ነው እኔም እንደነሱ በቃ ካላለቀስኩ እና ሆይ ሆይ ካላልኩ ሰብስክራይብ አታረጉኝ ማለት ነው። ስለዚህ ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። በተረፈ ወዳችኋለሁ። ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክላችሁ እያልኩ ወደ ቪዲዮ ስመጣ ጽጌ የእውነት ይሁን የውሸት ከሀገር ልወጣ ነይ ብላ እንግዲህ ጓደኞቿን ሰብስባ ዳኒ ሲያለቅስ ነበረ። ዳኒ እንግዲህ እኔን ወደ ሲወል ሳደሽ አንቺ ህይወት ሊመችሽ ወዘተ ምናምን እያለ እንግዲህ ሲቀበጣጥር ነበረ። እኔ በዚህ ጊዜ ውስጥ እኔ ከሷ ጋር መሆን ወድጄ አይደለም። በዚህ አጭር ጊዜ ውስጥ እኔ ልጅ አባት መሆን አልችልም እያለ እንግዲህ ጽጌን ሆዷን ያስረብሻታል ማለት ነው። ይህ ነገር ግን እንዴት ነው ቤተሰብ? እውነት ነው ውሸት ነው? ፍርዱ ለእናንተ። ሲቀጥል ደግሞ ምን አለ መሰላችሁ፣ በህይወታችሁ ውስጥ ብዙ ውጣ ውረዶች አሉ። ግን አንዳንዴ እነዚህ ዩቲዩበሮች እንዴት አወቁበት መሰላችሁ? እንደዚህ ያደርጉና ዶላር ዘጭ ይልላቸዋል። በዛን ሰዓት ድራማ ነው ይላሉ። ስለዚህ ድራማቸውን ተጫወቱ። አሁን የውሸት ነው። ስለዚህ ጸግዬ እኔ ካላንቺ መኖር አልችልም ብሎ እንግዲህ ዳኒሻ ሲያለቅስ ነበር። ከህይወቴ ውጭ አልፈልግሽም እኔ ከሷ ውጭ እያለ ሲል የነበረው አሁን እንግዲህ እንደዛ ነው። ብቻ ጽጌ ደግሞ ያው ታማ ምን ብላ ወደ ሀገር መውጣት ነገሩ እንዴት ቢደላችሁ ነው? በእውነት ማርያምን እንዴት ቢደላችሁ ነው? ግን አስባችሁታል? ትራንስፖርቱን፣ የቪዛው፣ የምኑ ወይ መታደል። እኛ የማደር ሽንት ቤት አጥበንም አላለፈል። እናንተ ከሀገራችሁ ነው አለፈላችሁ። በእውነት አንዳንዴ ደስ ይላል እና የሰው ልጅ ሲያልፍለት ያስደስታል። ግን ያለፈላችሁን ታይም እና ጊዜ ደግሞ ቢያንስ ለተቸገረ፣ ለተጠማ፣ ለተራበ ብሩን ብትለግሱት መልካም ነበር። እናንተ ግን ወደ ውጭ እየሄዳችሁ መዝናናት እንደፈለጋችሁ፣ ወደ ውጭ እየሄዳችሁ መጎብኘት እንደፈለጋችሁ ነው ነገሩ ማለት ነው። ግን ለቤተ ክርስቲያን፣ ለተቸገረ፣ ለተጠበበ ለቀቅ ብታረጉ መልካም ነበር። ስለዚህ ጽጌም ያው እንዳልሄደች ነው እንግዲህ ቪዲዮ የታየ ማለት ነው። ስለዚህ ዳኒም እያለቀሰ ነበረ። ያም ሆነ ሚሽ እንግዲህ መልካም እርቅ ብለናል ወገን። እንግዲህ ድራማው ተጠናቀቀ፣ የጽጌና የዳኒ ማለት ነው። መልካም መጠናቀቅ ብለናል። እንግዲህ ቤተሰብ ቪዲዮን ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ አድርጉኝ። በተረፈ ሰላም ለሀገራችን፣ ፍቅር ለወገናችን እግዚአብሔር አምላክ ይላክላችሁ። በተረፈ ወዳችኋለሁ፣ አከብራችኋለሁ። መልካም ጊዜ ይሁንላችሁ።